ኦሪት ዘሌዋውያን ምዕራፍ 25 ተራ ቁጥር 1 እግዚአብሔርም ሙሴን በሲና ተራራ እንዲህ ብሎ ተናገረው። ተራ ቁጥር 2 ለእስራኤል ልጆች ሁሉ እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ያችን ምድር ባወረስኳችሁም ጊዜ ምድሪቱ ለእግዚአብሔር ሰንበትን ታድርግ በላቸው አለው። ይህም ማለት ወደዛች ምድር በገባች ጊዜ 6 ዓመት ታርሳላችሁ፣ ትቆፍራላችሁ፣ ትዘራላችሁ፣ ትተክላላችሁ፣ ፍሬዋን ትበላላችሁ። በሰባተኛው ዓመት ግን ምድሪቱ እንዳትታረስ፣ እንዳትቆፈር፣ እንዳይዘራባት፣ እንዳይተከልባት ትሆን ዕረፍት ታድርግ በላቸው አለው። ተራ ቁጥር 3 6 ዓመት እርሻህን እረስ፣ ዘርህንም ዝራ፣ 6 ዓመትም ወይንህን ትከል፣ ወይንህንም ፍሬውን ልቀም፣ ተጠቀም አለ። ተራ ቁጥር 4 በሰባተኛው ዓመት ግን ለምድሪቱ የዕረፍት ሰንበት ነው፣ ለእግዚአብሔር ሰንበት ትሁን አለ። እርሻህን እረስ፣ ዘርህን በዚያ በሰባተኛው ዓመት እርሻህን አትረስ፣ ዘርም አትዝራባት፣ አትቆፍራት፣ ወይንም ፍሬም አትትከልባት አለ። ወይንህንም አትቁረጥ አለ። ተራ ቁጥር 5 የምድራችሁን በ6ኛው ዓመት አዝመራችሁን ሰብስባችሁ በ7ኛው ዓመት ገቦ የተገኘ እንደሆነ ገቦውን አትጨዱ። ያልተቆረጠውንም ወይናችሁም እሱንም አትቁረጡ፣ ፍሬውንም አትልቀሙ፣ ወደ ራሳችሁም አታከማቹ አለ። ለምድሪቱ የዕረፍት ሰንበት ዓመት ይሁን። በዚያን ጊዜ ምድሪቱ ገቦ ብታስገኝም ዕረፍት ናትና በእሷ ላይ ምንም ነገር ሥራ አትስሩባት አለ። ተራ ቁጥር 6 የምድሪቱም ሰንበት ነውና ዕረፍት ታደርጋለችና የዚያን ጊዜ በእሷ ላይ የተገኘው ገቦ ሁሉ ለአንተ፣ ለወንድ ባሪያህ፣ ለሴት ባሪያህ፣ ለምንደኛው፣ ከአንተ ጋር ለሚኖረው፣ ለመጻተኛው፣ ለስደተኛው ያገቦው ምግብ ይሁን አለ። ተራ ቁጥር 7 ለእንሰሶችህም በምድርም ላሉ ለሚኖሩ አራዊትና አዕዋፍ ሁሉ ፍሬዋ ለእነሱ ምግብ ይሁን አለ። እናንተ ግን በምድራችን ላይ የተገኘ ገቦ ነው ብላችሁ ገቦውን ለመሰብሰብ በእሷ ላይ እንዳትሰማሩ አለ። ተራ ቁጥር 8 7 ጊዜ 7 አድርገህ የዓመታትን ሰንበት 7 ቁጥር። ይህም ማለት 7 ጊዜ 7 49 ይሆናል። ይህም የ7 ዓመታትም ሰንበት ዘመን 49 ዓመት ይሆናል። 49 ዓመት ትቆጥራለህ አለ። ተራ ቁጥር 9 ከዚያም በኋላ በ7ኛው ወር በጥቅምት ወር ማለት ነው በ10ኛው ቀን በቀንደ መለከት አዋጅ ታውጃለህ አለ። በማስተስረያ ቀን በምድራችሁ ሁሉ በቀንደ መለኮት አዋጅን ታውጃለህ አለ። ተራ ቁጥር 10 5ኛውንም ዓመት ትቀድሳላችሁ፣ በምድሪቱም ለሚኖሩት ሁሉ ነፃነትን ታውጃላችሁ አለ። እርሱ ለእናንተ ኢዮቤልዩ ነው፣ 50ኛው ዓመት ማለት ነው። ሰው ሁሉ በዚያን ጊዜ ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ አለ። ይህ ማለት ባሪያም ሁኖ ድሃም ሁኖ በሰው ቤት ሲገዛ የኖረው ሁሉ በ49 ዓመት ነፃነት ይወጣል አለ። ድሃም ሁኖ መሬቱን የሸጠው ሰው ቢኖር የገዛበትን የተሸጠበትን ገንዘቡን መልሶ ርስቱን ጉልቱን ወደ ራሱ ይመልስ አለ። ተራ ቁጥር 11 ያ 50ኛው ዓመት ለእናንተ ኢዮቤልዩ ይሆናል። በእርሱም አትዝሩ፣ የገቦውንም
እህል አትጨዱ፣ የወይኑንም ፍሬ አታከማቹ፣ አትልቀሙ አለ። ተራ ቁጥር 12 ኢዮቤልዩ ነውና የተቀደሰ ይሁንላችሁ፣ በሜዳ ላይ የበቀለውን ሁሉ ብሉ አለ። ይህም ከ49 ዓመት በኋላ በ50ኛው ዓመት የበቀለውን ሁሉ በእርሻችሁም ላይ በሜዳም ላይ የበቀለውን ሁሉ ብሉ ሲል ነው። ተራ ቁጥር 13 በዚህች በኢዮቤልዩ ዓመት ሰው ሁሉ ወደ እርሱ ይመለስ አለ። የሸጠም መሬቱ ይመለስለት፣ የተሸጠም በነፃነት ይመለስ። በሰው ቤት የሚገዛ ሁሉ ባሪያም ሆነ ማንኛውም ነፃነት ይውጣ አለ። ይህ ሲሆን ግን ደሞዙ እንዳይቀነስበት የድካሙ ዋጋ ይዞ ነፃ ይውጣ ሲል ነው። ተራ ቁጥር 14 ለባልንጀራህም አንዳች ነገር ብትሸጥ ወይም ከባልንጀራህ እጅ አንድ ነገር ብትገዛ ሰው ሁሉ በባልንጀራው ላይ ክፉ ነገር እንዳያደርግ ባልንጀራውን እንዳያታልል አለ። ተራ ቁጥር 15 ከኢዮቤልዩ በኋላ እንደ ዓመታቱ ቁጥር ከባልንጀራህ ትገዛለህ፣ እርሱም እንደ መከሩ ዓመታት ቁጥር ይሸጥልሃል አለ። ተራ ቁጥር 16 እንደ ዓመታቱ ብዛት ዋጋውን ታበዛለህ፣ እንደ ዓመታቱም ማነስ ዋጋውን ታሳንሳለህ፣ እንደ መከሩ ቁጥር ይሸጥልሃል አለ። ተራ ቁጥር 17 እኔም እግዚአብሔር አምላካችሁ ነኝና ሰው ሁሉ ባልንጀራውን እንዳያታልል፣ ነገር ግን አምላክህን እግዚአብሔርን ፍራ አለ። ተራ ቁጥር 18 ሥርዓቴንም ሕጌንም ፈጽሙት አድርጉት፣ ፍርዶቼንም ሁሉ ጠብቁ አድርጓቸው፣ በምድሪቱም ውስጥ በጸጥታና በሰላም ትኖራላችሁ አለ። ይህም በጸጥታ በሰላም በመረጋጋት መኖር የምትችሉት ሕጌን ጠብቃችሁ ቃሌን ሰምታችሁ ለሥርዓቴ ለሕጌ ተገዥ ሆናችሁ የተገኛችሁ እንደሆነ ነው አለ። ተራ ቁጥር 19 ምድሪቱም ፍሬዋን ትሰጣለች፣ እስከምትጠግቡም ድረስ ትበላላችሁ፣ በእርሷም ውስጥ በጸጥታ በእርጋታ በሰላም ትኖራላችሁ አለ። ተራ ቁጥር 20 እናንተም ካልዘራን እህላችንንም ካላከማችን በሰባተኛው ዓመት ምን እንበላለን ብትሉ አለ፣ እኔ አምላካችሁ እግዚአብሔር በስድስተኛው ዓመት በረከቴን በላያችሁ አዛለሁ አለ። ምድሪቱም የ3 ዓመት ፍሬን ታፈራላችኋለች አለ። ተራ ቁጥር 22 በ8ኛውም ዓመት ትዘራላችሁ፣ ከአሮጌውም እህል ትበላላችሁ፣ ፍሬዋ እስከሚገባ እስከ 9ኛው ዓመት ድረስ ከአሮጌው እህል ትመገባላችሁ፣ እኔም በረከቴን አበዛላችኋለሁ አለ። ተራ ቁጥር 23 ምድርም ለእኔ ናትና እናንተም ከእኔ ጋር እንግዶችና መጻተኞች ናችሁና ምድርን ለዘላለሙ አትሽጡ አለ። ምድር ርስት ጉልት ሃይማኖት ናትና ምድር አትሸጥምና። ተራ ቁጥር 24 በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ አለ። ባላችሁበት የተሸጠ መሬት ቢኖር ከ49 ዓመት በኋላ የተሸጠው ሁሉ ይመለሳል ሲል ነው። ተራ ቁጥር 25 ወንድምህም ቢደኸይ ከርስቱ ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይየዠዋል አለ። ይህም እርሱ ድሃ ሆኖ ቢሸጠው ያለው የተረፈው ወንድም ካለ ያ ወንድሙ መጥቶ የተሸጠበትን ገንዘቡን መልሶ ርስቱን ወደ ወንድሙ ይመልሳል ማለት ነው። ተራ ቁጥር 26 የሚበዠውም ሰው ቢያጣ እርሱም እጁ ቢረጥብ ለመቤዠትም የሚያበቃ ገንዘብ ቢያገኝ
የሽያጩን ዘመን ቆጥሮ የቀረውን ወደ ገዛው ሰው ይመልስ አለ። ያገኘውን መልሶ የቀረውን ግን ተሳስቦ ሰውየው ይጠቀምበታል። ያገኘውን ያክል አግኝቶ የቀረውን ይጠቀምና ከዚያን በኋላ ሰውየው የገዛውን መሬት ለሻጩ ይመልሳል ሲል ነው። ተራ ቁጥር 28 እርሱም ወደ ርስቱ ይመለስ። ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩ ዓመት ማለት እስከ 49 ዓመት ድረስ ይቀመጥ። ከ49 ዓመት በኋላ ግን ለሻጩ ይመለሳል ሲል ነው። በኢዮቤልዩም ዓመት ማለት በ49 ዓመቱ ነፃ ይወጣል። ይውጣ አለ። እርሱም ወደ ርስቱ ይመለስ አለ የእርሻው ባለቤት። ተራ ቁጥር 29 ማንኛውም ሰው ቅጥር ባለበት ከተማ መኖሪያ ቤትን ቢሸጥ ከተሸጠ በኋላ 1 ዓመት እስከሚፈጸም ድረስ የተሸጠውን መኖሪያ ቤት ለመቤዠት ወይም ለመመለስ ይችላል አለ። ለ1 ሙሉ ዓመት መቤዠት ይችላል። ተራ ቁጥር 30 1 ዓመትም እስከሚጨረስ ድረስ ያን መሬት ባይቤዠው ወይም ባያስመልሰው ቅጥር ባለበት ከተማ የሚሆን ቤት ለገዛው ሰው ይጸናል። ያም የገዛው ሰው ለልጅ ልጁ ለዘላለም ይጸናለታል፣ ያወርሳል አለ። ቅጥር ያለበት ነውና። ተራ ቁጥር 31 በኢዮቤልዩም ከእርሱ አይወጣም። ከ49 ዓመት በኋላም ከሰውየው ከገዡ እጅ አይወጣም ሲል ነው። በቅጥር ያለ ቤት ቅጥር ያለበት ቤት እንደዚህ ነው። ተራ ቁጥር 31 ቅጥር በሌለበት መንደር ያሉ ቤቶች ግን እንደ እርሻ ናቸው፣ እንደ እርሻ ይቆጠራሉ፣ አልታጠሩም አልተቀጠሩምና ይቤዣሉ፣ በኢዮቤልዩም ይወጣሉ። 49 ዓመት እንኳን ሳይሞላው እነዚያን የተሸጡ ቤቶችን ገንዘባቸውን መልሶ ማስመለስ ባይቻል ከ49 ዓመት በኋላ ግን ወደ ሻጩ ይመለሳሉ አለ። እነሱ እንደ እርሻ ናቸውና። ተራ ቁጥር 32 በእነርሱ ከተማ ያለ የሌዋውያን ቤት ግን ሌዋውያን ለዘላለም መቤዠት ይችላሉ፣ የካህናት ርስት ነውና። ተራ ቁጥር 33 ማናቸውም ሰው ከሌዋውያን ቢገዛ በእስራኤልም ልጆች መካከል የሌዋውያን ከተማ ቤቶች ርስቶቻቸው ናቸውና በርስቱ ከተማ ያለ የተሸጠው ቤት በኢዮቤልዩ ይመለሳል አለ። ተራ ቁጥር 34 በከተማው ዙሪያ ያለችው መሰማሪያ ግን የዘላለም ርስታቸው ናትና እሷ አትሸጥም አለ። ተራ ቁጥር 35 ወንድምህ ቢደኸይ እጁም በአንተ ዘንድ ይመም ወንድምህ ቢደኸይ እጁም በአንተ ዘንድ ቢደክም ቢያጣ ቢነጣ ማለት ነው፣ አጽናው፣ እንደ እንግዳና እንደ መጻተኛም ከአንተ ጋር ይኑር አለ። ተራ ቁጥር 36 ወንድምህ ከአንተ ጋር ይኖር ዘንድ ከእርሱ ምንም ነገር ወለድ ወይም ትርፍ ነገር አትውሰድ። ተራ ቁጥር 37 ነገር ግን አምላክህን እግዚአብሔርን ፍራ፣ ብርህን በወለድ አታበድር፣ በአራጣም አታበድር ሲል ነው። መኖህንም በትርፍ አትስጠው፣ ምግብህን ገንዘብህንም በትርፍ በወለድ አትስጠት ሲል ነው። ተራ ቁጥር 38 የከነዓንን ምድር እሰጣችሁ ዘንድ አምላክም መሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ አምላካችሁን እግዚአብሔርን የነኝና አለ። ተራ ቁጥር 39 ወንድምህም ቢደኸይብህ ራሱንም ለአንተ ቢሸጥ ለአንተ ተገዥ ባሪያ ቢሆን አንተም እንደ ባሪያ አድርገህ ወንድምህን አትግዛው አለ። ተራ ቁጥር 40
እንደ ምንደኛና እንደ መጻተኛ እንደ ችግረኛና እንደ ስደተኛ አድርገህ ከአንተ ጋር ይሁን አለ። እስከ ኢዮቤልዩም ዓመት ያገልግልህ አለ። ይህም ማለት ለ49 በድህነቱ ለ49 ዓመት ያገልግልህ ሲል ነው። ተራ ቁጥር 41 በዚያን ጊዜም እርሱ ከልጆቹ ጋር ከአንተ ነፃነት ይውጣ። ከ49 ዓመት በኋላ ግን እንደ ባሪያ ሆኖ ሊያገለግልህ አይገባምና ነፃ አውጣው ሲል ነው። ወደ ወገኖቹ ወደ አባቱም ርስት ይመለስ አለ። ተራ ቁጥር 42 ከግብፅ ምድር ያወጣኋቸው ባሪያዎች ናቸውና እንደ ባሪያዎች አድርጋቸው እስራኤልን እንደ ባሪያዎቹ ነው እስራኤል አይሸጡ አለ። ተራ ቁጥር 43 በጽኑ እጅ አትግዛቸው፣ ነገር ግን አምላክን እግዚአብሔርን ፍራው። ተራ ቁጥር 44 ወንድ ባሪያና ሴት ባሪያ መግዛት ብትፈልግ ግን በዙሪያችሁ ካሉት ከእነርሱ ከአሕዛብ ወንድና ሴት ባሪያዎችን መግዛት ትችላላችሁ እና ግዙ አለ። ተራ ቁጥር 45 ደግሞም በእናንተ መካከል ከሚቀመጡት መጻተኞች በምድራችሁም ውስጥ ከወለዷቸው በእናንተ መካከል ከሚቀመጡት ከዘራቸው ውስጥ ባሪያዎችን ግዙ፣ ርስትም ይሁኑላችሁ አለ። እነሱ ስደተኞችና መጻተኞች ናቸውና እነሱን ገዝታችሁ እንደ ርስት እንደ ጉልት አድርጋችሁ በእነሱ መጠቀም ትችላላችሁ ሲል ነው። ተራ ቁጥር 46 ከእናንተም በኋላ ልጆቻችሁም ይወርሷቸው ዘንድ ተዋቸው፣ ለልጆቻችሁም አውርሷቸው፣ እንደ ርስት ናቸውና። ከእነርሱም ባሪያዎችን ለዘላለም ትወስዳላችሁ፣ ትገዛላችሁ። ነገር ግን የእስራኤልን ልጆች ወንድሞቻችሁን በጽኑ አገዛዝ አትግዟቸው አለ። ተራ ቁጥር 47 በእናንተም ዘንድ የሚኖር መጻተኛ ወይም እንግዳ ሀብታምም ቢሆን ድሃም ቢሆን ወንድምህ በእርሱ አጠገብ ቢደኸይ ራሱንም ለመጻተኛው ወይም ለእንግዳው ወይም ለወገኖቹ ዘር ቢሸጥ አለ። ለዛ ለምንደኛና ለስደተኛ ወንድም ራሱን ቢሸጥ ማለት ነው። ከተሸጠ በኋላ ተራ ቁጥር 48 መቤዠት ይቻላል። ከወንድሞቹ አንዱ ይቤዠው፣ ወይም አጎቱ ወይም የአጎቱ ልጅ ይቤዠው፣ ወይም ከወገኑ ለእርሱ የቀረበ ዘመን ይቤዠው፣ ነፃ ያውጣው ማለት ነው። ይግዛው፣ የተሸጠበትን ገንዘቡን መልሶ ከባርነት ነፃ ያውጣው ሲል ነው። ወይም እርሱ እጁ ቢረጥብ ራሱን ይቤዠው፣ ገንዘቡን ከፍሎ ራሱን ነፃ ያውጣ ሲል ነው። ተራ ቁጥር 50 ከገዛውም ሰው ጋር ከገዛበት ዓመት ጀምሮ እስከ ኢዮቤልዩ ዓመት እስከ 49 ዓመት ድረስ ይቁጠር። የሽያጩን ብር እንደ ዓመታቱ ቁጥር ይሁን፣ እንደ ምንደኛውም ዘመን ከእርሱ ጋር ይሁን። ተራ ቁጥር 51 ብዙ ዓመታትም ቢቀሩ እንደ እነርሱ ቁጥር በሽያጩ ብር የመቤዠቱን ዋጋ ይመልስ አለ። ተራ ቁጥር 52 እስከ ኢዮቤልዩ ዓመት ማለት እስከ 49 ዓመት ድረስ ጥቂቶች ዓመታት ቢቀሩ ከእርሱ ጋር ይቆጥራል። እንደ ዓመታቱም መጠን የመቤዠቱን ዋጋ ይመልስ አለ። ተራ ቁጥር 53 በየዓመቱ እንደ ምንደኛ ከእርሱ ጋር ይኑር፣ በፊትህ በጽኑ እጅ አይግዛው። ተራ ቁጥር 54 በዚህ ዘመን ሁሉ ግን ባይቤዥ